በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅጽበት ቤተክርስቲያን ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ሁላችሁም እንዴት ዋላችሁ? እንዴት ሰነበታችሁ? እንኳን ተደራራቢ ለሆነው ለዚህ ዕለት ለዚህ በዓል ሁላችንንም እንኳን በሰላምና በጤና አደረሰን። እንኳን አደረሳችሁ። አሜን። የሁሉም ባለቤት እሱ ነውና ስለ ሁሉም ነገር እግዚአብሔር አምላካችን የተመሰገነ ይሁን። አሜን። በሚኖርን ጊዜ የምንማማረው የትምህርታችን ርዕስ እመሰ ወልደ እግዚአብሔር አንተ ረድ እመስቀልከ የሚል ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ ያለ ቃል ነው። ይህንን ቃል ተደራርበው ብዙ አካላት ተናግረውታል። መጀመሪያ ይህ ቃል ያለበትን የወንጌል ክፍል በንባብ አብረን እንስማ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 39 እስከ 44 እንዲህ ይላል። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርስ በሦስት ቀንም የምትሰራው ራስህን አድን፣ የእግዚአብሔር ልጅ እስከሆን ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንን እያሉ ይነቅፉት ነበር ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር በፈቀደ ለመማማር የምንሞክረው ለምን ከመስቀሉ አልወረደም ነው። ጌታችንን ከመስቀሉ እንዲወርድ ብዙ አካላት ናቸው የጠየቁት። 4 አካላት ጠይቀውታል። አንደኛዎቹ መንገደኞቹ ምንም የሚያውቁት ነገር የለም። ምን ያው መቼም ገደል ማሚቶ የወደቀ እንጨት ምሳር ይበዛበታል እንደሚባለው ተሰቅሎ ሲያዩ ያ ወንጀለኛ ቢሆን ነው ብሎ ነው እንጂ የሚያውቁት ነገር የለም። ከገባዖን ወደ ሜዲተራኒያን ባህር ወደ ምዕራብ ማለት ነው። ዛሬ አውራ ጎዳና እንደምንለው ሀጅ መንገድ ነበረ እና በዛም ያሉ ነጋዴዎች፣ መንገደኞች ተሰቅሎ ሲያዩ ሌሎች የሚሉትን ዝም ብለው ተቀብለው የእግዚአብሔር ልጅ ከመስቀል ውረድ ይሉ ነበር። ግን ምን እንደተፈጠረ አያውቁም። እግዚአብሔር ሰዎች እንደው ሌሎች የሚሉትን ይዘው ዝም ብሎ ተቀብሎ ማስተጋባት አደገኛ ነው። ማንን እንደምንነቅፍ ምን እያል እንደሆነ ላናቀው እንችላለን እና በጣም ተጠንቅቆ ማድረግ አስፈላጊ ነው። በሚዲያ በተጮኸው አይናችን ባየ ሁሉ ዝም ብሎ በዛ መነዳት ምናልባት ማናቀው ስህተቱ ሊያስገባል ይችላል። መንገደኞች ይነቅፉት ነበረ ከመስቀል ውረድ እያሉ። ጻፎችና ፈሪሳውያን ከሽማግሌ የካህናት አለቆች ሆኑ። ዋናዎቹ ነገረ ሰሪዎቹ እነዚህ ናቸው። ሞተሮቹ እነዚህ ናቸው። ሌላው ዝም ብሎ እንደ ጎማ እንደምን ተጎታች ነው። እነዚህ ሁለተኛዎቹ ናቸው። ሶስተኛዎቹ ደግሞ ወታደሮቹ በዛ ዙሪያ ጌታችን እንዲሰቀል ያን እንዲፈጽሙ ትእዛዝ የተሰጣቸው ወታደሮች ይነቅፉ ነበር። አሁን በዛ ወታደሮችም ስለ ጉዳዩ የሚያውቁት ነገር ምንም ግን ያው መቼም የወደቀን መንቀፍ የወደቀን መስደብ ያው ጉዳት ስለሌለው በጣም ጥንቃቄ ማድረግ ያስፈልጋል። በእውነቱ በጊዜው የወደቁ አደጋ ላይ ችግር ላይ የወደቁ የሚመስሉ ሰዎች እነማን እንደሆኑ አናውቅም። ምናልባት እነሱ ንጹሐን ቅዱሳን፣ እኛ ነው በተገላቢጦች ልንሆን እንችላለን። አራተኛዎቹ ደግሞ አብረው የተሰቀሉት ወንበዴዎቹ ናቸው። በኋላ ነው ፈያታዊ ዘይማንም የተመለሰው እንጂ መጀመሪያ ላይ ከነቃፊዎች ወገን ነበር እና በእነዚህ 4 ሰዎች አካላት አድሮ ጌታችን ከመስቀል እንዲወርድ ዲያብሎስ በጣም ነው ጥረት ያደረገው። ከመስቀሉ ውረድ፣ የእግዚአብሔር ልጅ ከሆንክ በጣም ጎትኳች በሆነ ከመስቀል ውረድና እንመንብህ፣ የእስራኤል ንጉሥ ነኝ ብለህ የለ የእስራኤል ንጉሥ ከሆንክ ከመስቀል ውረድና እንመንብህ እያሉ በጣም የተለያዩ አካላት በጌታችን ላይ ጫና ለማሳደር ሞክረዋል። በእውነት ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ቢፈልጉ ኖሮ ጌታችን ለዚህ ከበቂ በላይ የሆነ ትምህርት ሰጥቷቸዋል። በዮርዳኖስ የእግዚአብሔር ልጅነቱ ተመስክሯል። በደረቅ ግንባር ዓይን በመፍጠር የእግዚአብሔር ልጅነቱን በቃል ሳይሆን በተግባርም መስክሯል። 38 ዓመት ባልጋ ተጣብቆ የነበረው በማዳን አልዓዛርን ከ4 ቀን በኋላ በማስነሳት ይሄ ማንም ፍጡር ሊያደርገው አይችልም። ፍጡራን ቢያደርጉት የእግዚአብሔር ስም ጠርተው ነው። እሱ ግን በቃል ኃይሉ በዚህ ሁሉ የእግዚአብሔር ልጅነቱን ገልጦላቸው ነበር። ግን ማመን ስላልፈለጉ ነው። የእግዚአብሔርን ስራ እሱ በሰጠው ሳያምን ሌላ ምልክት ሌላ ነገር አምጣ የሚልን ሰው እግዚአብሔር አይሰማም። ምክንያቱም እንዲህ ያሉ ሰዎች ምንም ቢሰጣቸው ምንም ቢነገራቸው አይበቃቸውማ። ሰው ማመን ካልፈለገ እኮ ምንም ቢደረግ አይሆንም። ሰው ልጠይቅ ካለ ማንኛውም ነገር መጠየቅ ይችላል። ሰማይ ለምን ራቀ ብሎ መጠየቅ ይችላል። ቢቀርብ ደግሞ ለምን ቀረበ፣ ውሃ ለምን ቀጠለ፣ ቢወፍር ደግሞ ለምን ወፈረ ማለት ይችላል። ቢርቅ ለምን ራቀ፣ ማንኛውም ነገር እንደዚህ ብሎ መጠየቅ ይቻላል። ክብ ለምን ክብ ሆነ፣ 4 ጎን ቢሆን ደግሞ ለምን 4 ጎን ሆነ። በቃ ይሄ የሥራ ፈት ወይም ማመን ያልፈለገ አውቆ የተኛ ሰው አካሄድ ነው። ስለዚህ እነዚህ የተለያዩ አካላት ጌታችን የእግዚአብሔር ልጅነቱን እንዲያምኑ የሰጣቸውን ትምህርት ትተው
አሁን የማያምኑበትን በመስቀል ላይ ያለ ብትወርድ ኖሮ እናምንብህ ነበር፣ እስቲ ከመስቀል ውረድ እያሉ ጠይቆታል። ስለዚህ የትምህርታችን ርዕስ ከመስቀል ውረድ ነው። ከመስቀል ውረድ የሚል ጥያቄ ነው። ጌታችን ግን ከመስቀሉ አልወረደም። ምክንያቱም እንዲህ ያለው ጥያቄ የሰይጣን ጥያቄ ነው። የእግዚአብሔር ልጅ መሆንህን እንዲህ አድርግና እንመንብህ ለሚሉ ሰዎች እግዚአብሔር ጥያቄያቸውን አይሰማም። ይሄ ዲያብሎስ ጥያቄ ነው። በገዳመ ቆሮንቶስ የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርገህ እንብላ አለ። ይሄ የሰይጣን ጥያቄ ነው። የእግዚአብሔር ልጅ ከሆንክ እንደዚህ አድርግ፣ ራስን ከቤተ መቅደሱ ወርውር፣ እንዲህ አለ፣ እንዲህ አድርግና እንመንብህ ለሚሉ ሰዎች እግዚአብሔር አይሰማም። በተንኮል ስለሆነ ማለት ነው። ለማመን ፈልገዋል። የሰይጣን ጥያቄ በመታዘዝ አያልቅም። በነገራችን ላይ ሰይጣንን መልስ የሚሰጠው ማመን ለሚፈልግ ነው። በነገራችን ላይ ማመን ሳይፈልግ ለማሳጣት እንዲሁ ለማድከም ለሚጠይቅ መልስ መስጠት አስፈላጊ አይደለም። በአንድ ትልቅ ገዳም የዘጉ አባት ነበሩ። እንግዲህ እና የዘጉትን የሚረዳ ሊቀ አበው ይሉታል እና ለዛ ዘጉት ባህታዊ መቅኑን የሚያቀብላቸው ሊቀ አበው ሊያቀብላቸው ሲል ሰይጣን በዛ በዘጋው በባህታዊ ሕሊና ምን ብሎ አሳደረበት ይባላል? አስቀምስ አለዛ መርዝ ሊያደርግብህ ይችላል የሚል አሳደረበት በሕሊናው። ሰይጣን መቀላል የማይፈትን የለም እና እንኳን አባቴ መቅኑን ይቀበሉ ሲላቸው ቅመሰልኝ አሉት እና በዚህ ጊዜ ያ ሊቀ አበው አይ አባቴ በጥርጣሬ የፈተነው ሰይጣን ብቀምስለውት ደግሞ በላበት ጨረሰበት ብሎ በስስት ይፈትነውታል አላቸው ይባላል። ሰይጣንን ታዞ ማስደሰትን መግፋት ማይቻል ለተንኮል ለመጣል ነው የሚፈትነው የሚጠይቀው ለማወቅ ለማመን አለ። ስለዚህ ጌታችን ከመስቀል አልወረደም። የእነዚህን ሰዎች የተለያየ ጥያቄ ተቀብሎ ከመስቀል አልወረደም። ለምንድን ነው ከመስቀል ያልወረደው? ጌታችን ለምን ከመስቀሉ አልወረደም? ለምን በመስቀል ላይ መሞትን በዛ ላይ መስዋዕትነትን መፈጸም ቤዛነትን መፈጸም ለምን ፈለገ? ስለ ብዙ ምክንያቶች በጣም ባጭሩ ግን የተወሰኑት እናነሳለን። አንደኛ መድኃኒታችን ኢየሱስ ክርስቶስ ከመስቀል ያልወረደው የእግዚአብሔር ልጅነቱን በተግባር ለማስመስከር ለማሳየት ለመግለጽ ስለፈለገ ነው። እነሱ የእግዚአብሔር ልጅ ከሆን ከመስቀል ውረድ ይላል። እሱ ደግሞ እኔ የእግዚአብሔር ልጅነቴን የምገልጠው እናንተ እንደምትሉት ከመስቀል በመውረድ ሳይሆን ከመስቀል ሞትን ሳልቀበል ባለመውረድ በጊዜው ጊዜ ግን ሞትን ተቀብዬ ወደ መቃብር ወርዳለሁ፣ ከዛ ሞትን ድል አድርጌ በመነሳት ነው የእግዚአብሔር ልጅነቴን የምገልጠው ብሎ። እስኪ ማንኛው ይበልጣል? የእግዚአብሔር ልጅነቱን ለመግለጥ ከመስቀል ቢወርድ ይበልጣል ወይስ በመስቀል ላይ ሞትን ተቀብሎ በኋላ ግን ከመቃብር ሞትን ድል አድርጎ ቢነሳ የትኛው ይበልጣል? ከመስቀል መውረድማ በተለያየ መንገድ ሊሆን ይችላል። ሰው ፈርቶም ከመስቀል ሊወርድ ይችላል። ተነጋግሮም በሆነ መንገድ ከመስቀል ሊወርድ ይችላል። ለምኖ አሳዝኖ ብቻ በብዙ መንገድ ሊወርድ ይችላል። ስለዚህ ከመስቀሉ ሊወርድ ኖሮ ይኸው ሞትን ፈርቶ ወረደ ነበር የሚሉት። ቅድም እንዳነሳ ነው ሰይጣን የሚለው አይታጣም። ክፉ ሰው የሚመልሰው የሚለው አያጣም። ምንም ይደረግለት እንዲህ ብለህ ነው ማለቱ አይቀርም። ስለዚህ በማያጠራጥር ምንም ሁለተኛ ሶስተኛ በሌለው ብቸኛ እውነተኛነቱን በሚገልጽበት መንገድ በመስቀል ላይ ሞትን ተቀብሎ ሞትን ድል አድርጎ በመነሳት የእግዚአብሔር ልጅነቱን የሚገልጠው በዚህ ስለሆነ ነው። የተወደዳቸው የእግዚአብሔር ቤተሰቦች ክርስቶስ የእግዚአብሔር ልጅነቱን በአስተማማኝ ሁኔታ የገለጠው በትንሣኤው ነው። ምክንያቱም ከትንሣኤ በፊትማ ያለው ነገር እውነት ይሁን አይሁን ያው በእምነት እንቀበለዋለን። ግን ምንድን ነው ማስረጃው ነው ማረጋገጫው ምንድን ነው? ሌላ ውስጥ ተነስቶ የእግዚአብሔር ልጅ ነኝ ቢል ያሉ ነበሩ፣ ለማስመሰል የሞከሩ ነበሩ። ወደ ቤተ ማሳይ መሲህ ይመጣል። ታዲያ መለያው ምንድን ነው? ሞት ክርስቶስ ሞትን ድል አድርጎ ተነስቷል። ይሄን ማንም ሊኮርጀው አይችልም። ሞትን ያክል ነገር እንኳን ሞቶ መነሳት እንቅልፍን እንኳን ማሸነፍ አንችልም እኛ። እስኪ 3 ቀን 2 ቀን 1 ቀን እንኳን ሳምተኛ እንደርብ እንደ እንቅልፍ ከባድ ነው። በቆም ሊጥል ይደርሳል። እንቅልፍን እንኳን ማሸነፍ በጣም ይከብድናል። ቅዱሳን በብዙ ተጋድሎ በጣም ጥቂቶቹ ድል ያደርጉታል ከብዙ ድካም በኋላ። እንቅልፍ እንኳን ከባድ እንኳን ሞትን ማንም ያሸነፍ የቻለ የለም። በቤታችን ላይ ብዙ ኃያላን ተነስተዋል። ብዙ ሃይማኖት መሰረትን ያሉ ሰዎች ተነስተዋል። ብዙ ተነስተዋል። ግን ሞትን ማሸነፍ የቻለ አንድም ሰው የለም። ማን አለ? የለም። ከክርስትና ውጭ ያሉ የሌሎች ሃይማኖቶች መስራቾች የሚጎበኘው መቃብራቸው ነው። እዛ ውስጥ ካሉም በእውነት አጽማቸው ነው ያለው። እዛ የሚጎበኘው መቃብር ውስጥ ባዶ መቃብር የሚያሳይ ክርስትና ብቻ ነው። ሞትን ድል አድርጎ የተነሳው ክርስቶስ ብቻ ነው። ሞትን ማሸነፍ የእውነተኛ የእግዚአብሔር ልጅነቱ መገለጫ ሕይወት ነዋ። ሕይወት ስለሆነ ሞት ሊይዘው አልቻለም ማለት ቅዱስ ጴጥሮስ የሐዋርያት ሥራ 2:23 ላይ ይክለ ሞት ይዞቶ ሞት ይዞ ሊያስቀር አልቻለም። ሕይወት ነዋ። ሕይወትን ሞት ይዞ ማስቀረት አይችልም። ስለዚህ ክርስቶስ እነሱ እንዳሉት ከመስቀል በመውረድ ሳይሆን የእግዚአብሔር ልጅነቱን የሚገልጠው በመስቀል ላይ ሞትን ተቀብሎ
ሞትን ድል አድርጎ ከመቃብር በመነሳት ነው። ይሄ የማያጠራጥር ምስክር ነው፣ የማያጠራጥር ማስረጃ ነው። ሮሜ 1:4 ላይ ቅዱስ ጳውሎስ ወአርአየ ከመ ወልደ እግዚአብሔር ውእቱ በልደቱ ቅድስ ድንግል ወበኃይሉ ወበመንፈሱ ቅዱስ ወበተንሥኦቱ እሙታን ይላል። በአራት ነገር ክርስቶስ የእግዚአብሔር ልጅነቱን ገለጠ ይላል። አንደኛ ከድንግል በመወለዱ ነው። ሰው ሲሆን በዘር በሩካቤ ያልተወለደ አምላክነቱን ለመግለጥ ነው እንጂ በዘር በሩካቤ ቢወለድ ይሄ እሱ የፈጠረውን መንገድ ንቆት አይደለም። ግን እንደዛ ቢሆን ከኛ አንዳንዱ ነው እንዳንለው አምላክ መሆኑ ይታወቅ። ሰው መሆንን ወደደ። ግን ሰው ሲሆን ደግሞ በተለየ መንገድ በድንግልና ተወለደ። አምላክነቱን ደግሞ እንዳንረሳ ነው። አምላክ ብቻ ነው በእህቱም ድንግልና የተወለደ። ይህን ማንም ሌላ ሊኮርጀው አይችልም። ስለ አንድ ምልክት። ሁለተኛ በኃይሉ ማለት በራሱ ኃይል ተአምራትን በማድረግ ሙታን ሲያነሳ በኃይሉ ነው። ቅዱሳን ሙታን ቢያነሱ በኢየሱስ ክርስቶስ ስም ብለው ነው። ፍጡራን ቅዱሳን በሙሉ የሚሰሩት በእግዚአብሔር ስም ነው፣ በእግዚአብሔር ኃይል ነው። የራሳቸው ምንም ኃይልም ስልጣንም የላቸውም። ክርስቶስ ግን በኃይሉ ነው። ሶስተኛ ወመንፈሱ ቅዱስ መንፈስ ቅዱስን በመስጠት መንፈስ ቅዱስን ንስኡ መንፈሰ ቅዱስ እያለ በንፋት ያሳደረ እሱ ብቻ ነው። ጸጋን ከራሱ የሰጠ እሱ ብቻ ነው። ጳጳሳት ድቁና ክህነት ቢሰጡ እነሱ ተቀብለው ነው። ጵጵስና ጸጋውን ሳይቀበል እሰጣለሁ የሚል በጭራሽ ሊኖር አይችልም። ማንም ሰው ከራሱ ጸጋ የለውማ። ክርስቶስ ግን መንፈስ ቅዱስ የባህሪ ገንዘቡ ስለሆነ የባህሪውም ስለሆነ መንፈስ ቅዱስን በመስጠት አምላክነት ገልጦ፣ አራተኛ ከሙታን በመነሳት ነው። ስለዚህ የጌታችን ትንሣኤ የክርስቶስ እውነተኛ የእግዚአብሔር ልጅነት በማያጠራጥር ሁኔታ የተረጋገጠበት ነው። የክርስትና ሃይማኖት ዋና መሰረቱ ትንሣኤ ነው። የትንሣኤው ደግሞ መሰረቱ ሞቱ ነው። ባይሞት ትንሣኤ አይኖርም። ስለዚህ ትንሣኤ እንዲኖር መሞት ነበረበት። እንዲሞት ደግሞ ከመስቀሉ ሳይሞት መውረድ አልነበረበትም። ስለዚህ ይህንን አደገኛ የሆነ የሰይጣንና የግብረ አበሮቹ ጥያቄ ተቀብሎ ከመስቀል ያልወረደው አንዱ ስለዚህ ነው። የእግዚአብሔር ልጅነቱን በተግባር የገለጠ ስለሆነ እኛ የምናምነው ሃይማኖት ሞትን ባሸነፈ አምላክ የተመሰረተ ነው። ሞት ይዞ ባስቀረው አይደለም። እውነቱን ለመናገር እንዲሁ ክርስትናን ለመንቀፍ እንዲሁ ክርስትናን ለመናገር መጀመሪያ እስቲ ሞትን ያሸነፈ ሰው ይምጣ። እንዴት ይሆናል? እንዲሁ ነውር አይደል? እንዴ ሰው በአቅሙ ቢነጋገር አያምር። አንድ ተረት አለ። በሐምሌና በነሐሴ ምንጫ ምንጩ የአባይ ልጅ አጩ ይባላል። እና ሐምሌና ነሐሴ ሲሆን ምንጩ ሁሉ ፍልቅ ፍልቅ ስለሚል እንዲሁ አባይ ብቻ አንተ እየተደነክ አንተ እየተዘፈነልህ እስከ መቼ? እኛም እኮ ይኸው እንዲህ ነን እና ልጅህን ስጠንና እንጋባ እንዛመዳሉ ይላል። ያው ብቻ ምሳሌ አነጋገር ሆነ ይገባቸዋል። እና ሽማግሌ ሲል እኮ አባይ ምን ቢል ጥሩ ነው? ምን ችግር አለ? ደስ ይለኛል ብንጋባ ብንዛመድ። በጥርኑ ተመልሳችኋላችሁ። አይተንኮሉ ማን ከዳር ይለፍ እና ሞትን ሳያሸንፉ በእውነት በፈረንሳይ አንድ በዚህ በናፖሊዮን ዘመን የተሻለ ሃይማኖት መስርቻለሁ ብሎ ወደ ባለስልጣን ወደ ጠቅላይ ሚኒስትሩ መጣ ይባላል። ከክርስትና በጣም የተሻለ ሃይማኖት መስርቻለሁ፣ ግን ብዙ ሰው ሊሰማኝ ሊቀበለኝ አልቻለም። ምን ላድርግ ብሎ ጠየቀ። ያ ጠቅላይ ሚኒስትሩ በናፖሊዮን ዘመን የነበረው እና ጠቅላይ ሚኒስትሩ ሀሳብ ካደረገ በኋላ ሀሳብ ጥሩ ሊሆን ይችላል፣ ግን የምመክርህ ተቀባይ ማግኘት ከፈለግ ሂድና ሙትና ሰው እያየ በሶስተኛው ቀን ተነሳ። ከዛ በኋላ ብትናገር ሰው ሊያምን ይችላል አለ። እውነት ነው። ሞትን ያላሸነፈ ሰው ቢያወራ እውነት ይሁን አይሁን በምን ይታወቃል? ክርስቶስ ግን ስለ ሞት ቢናገር ያምርበታል። ለምን? ሞትን ተቀብሏል። ወፍናዩኒ ለሞት ዘእግዚአብሔር ውእቱ። ሞት እስከሚወስድበት እስከ መጨረሻው ጥግ ድረስ ሄዷል። ሞትንም ያውቀዋል፣ ሕይወትንም ያውቀዋል። ሕይወት ነው። ሞትን አሸንፎ ተነስቷል። ስለ ሰማይ ቢናገር ያምርበታል። ለምን? ከሰማይ የወረደ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ያለው ለዚህ ነው። ከሰማይ የወረደ ከክርስቶስ ውጭ ማንም የለም። ሌላ ሁሉ እዚሁ ምድር ላይ የተገኘ ነው። ሙሴ ይባል ኤልያስ ከምድር የተገኙ ናቸው። ዮሐንስ መጥምቅ ይባል ከእናት ከአባት ከምድር የተገኙ ናቸው። ከሰማይ የወረደ ክርስቶስ ብቻ ነው። ወደ ሰማይ የሚወጣው ክርስቶስ ብቻ ነው። ሙሴ ወደ ሰማይ አልወጣም። ኤልያስም ወደ ሰማይ ቢያርግ በእሳት ሰረገላ ነው የተወሰደው። ወደ ሰማይ ሰማያትም አይደለም የወጣው። ስለዚህ ክርስቶስ ስለ ሞትን ቢናገር ያምርበታል። ሞትንም አይቶታል። ስለ ሕይወት ቢናገር ያምርበታል። ራሱ ሕይወት ነው። ሞትን ድል አድርጎ ተነስቷል። ስለ ሰማይ ቢናገር ያምርበታል። ከሰማይ ነው የመጣው። ሰማዩን ያውቀዋል። የፈጠረው ነው። ዓለሙን የፈጠረው ነው። ስለ ምድርም ቢናገር ያምርበታል። በምድርም ተመላልሷል። ምድርንም የፈጠረው ነው። ሌሎች ግን የሚናገሩት እውነተኛ ነቢያት ከሆኑ ከእግዚአብሔር ሰምተው ነው። እነሱ ግን ሁሉን አይተው አይደለም፣ በተሰጣቸው መጠን ነው የሚያዩት። ሌሎች ሐሰተኞች ከሆኑ ደግሞ በውሸት ነው፣ ወይ ሰይጣን ያታለላቸው ነው፣ ወይ ፈጥረው ነው። ስለ ሁሉም ነገር ያየውን የሚያውቀውን እውነትን የተናገረ ክርስቶስ ብቻ ነው። ሃይማኖታችን እውነተኛ የተረጋገጠ ጥያቄ የሌለበት መሆኑን አምነን የምንመሰክረው ለዚህ ነው።
ስለዚህ ይሄን ለማስረገጥ ነው ጌታችን ከመስቀል ያልወረደው። ጌታችን ሞትን እሞታለሁ እነሳለሁ እንዳለ ሞቶ ስለተነሳ ስለሱ የተናገረው በአጠቃላይ እሱ የተናገረው ነገር በሙሉ እውነት ነው ማለት ነው። ለምን ከባድ የሆነውን ሞት እንድል አድርጎ በተግባር አሳይቷል። ሌላ ሰው እንድናምነው ያለው ነገር እንድናምነው ከፈለገ ሞትን አሸንፎ ይምጣ፣ አለዛ ሩቅ ነው ቤት አልፎ ይሆናል። ስለዚህ ከመስቀል ያልወረደው በእውነት እግዚአብሔር ልጅ መሆኑን በተግባር ለመግለጥ ነው። ሌላ ሁለተኛው ከመስቀል ያልወረደው መድኃኒታችን ክርስቶስ ሞትን ለማጥፋት ነው። ምክንያቱም በእኛ ላይ ነግሶ የነበረውን ሞት በሞት ካላሸነፈው በስተቀር እኛ ሁልጊዜ በሞት ባርነት በሞት ፍርሃት ተይዘን እንኖር ነበረ። ዕብራውያን 2:14-16 ላይ ቅዱስ ጳውሎስ በሞት ፍርሃት ተይዘው የነበሩትን ነፃ ያወጣ ዘንድ በሞት ላይ ስልጣን ያለውን ይሽር ዘንድ ይኸውም ዲያብሎስ ነው፣ ልጆቹ በስጋና በደም እንደተከፈሉ እሱም በስጋና በደም ተከፈለ ማለት ሰው ሆነ ይላል። በእኛ ላይ በኃጢአት ምክንያት ሞት ሰልጥኖብን ነበር። ይህን ሞት ማን ያስወግደው? ክርስቶስ ስለኛ ሞቶ ሞትን ባይሽረው ኖሮ ሞት በእኛ ላይ እንደሰለጠነብን ነበር የምንቀር። ስለዚህ በእኛ ላይ የሰለጠነው ሞት ተቀብሎ ለአንዴና ለመጨረሻ ጊዜ በእኛ ላይ ምንም ነገር የሌለው የተሸነፈ ድል የተነሳ ስልጣን የሌለው ጥርሱ ቅዱስ አትናቴዎስ ምን ይላል? ጥርሱ እንደረገፈ ክንዶቹ እንደደቀቁ አንበሳ ወይም ደግሞ መርዙ እንደወጣ እባብ ነው ይላል ሞት። ክርስቶስ በሞቱ ሞትን ስለገደለው አሁን ጥርሱ የረገፈ ክንዶቹ የደቀቁ አንበሳ ምንም ጉዳት አያመጣም። በቃ ሙዚየም ላይ እንደሚታይ ዙ ላይ ምንም ጉዳት እንደሌለው ያለው መግዣዎቹ እነዚህ ናቸው። መርዙ የወጣ እባብም በቃ ምንም የሚጎዳው ነገር የለም ስናየው ካልደነገጥ በስተቀር። ዛሬ ሞት በክርስቶስ ስለሞተ ሞትን የማንፈራው ለዚህ ነው። ለምሳሌ ንጽጽሩ እንመልከት። ክርስቶስ መጥቶ ሞትን ተቀብሎ ሞትን ከማጥፋቱ በፊት ልበ አምላክ የተባለ ዳዊት እንኳን ሞትን ሲያስብ ምን እንዳለ መዝሙር 54 ከቁጥር 4-6 ላይ እንዲህ ይላል፣ ወመጻኒ ድንጋጼ ሞት ፍርሃት ወራድ አሐዘኒ ወደፈነኒ ጽልመት መኑ ይበኒ ክንፈ ከመርብ እስር ዋይ ይላል። ልበ አምላክ የተባለ ዳዊት የሞት ፍርሃት መጣብኝ፣ የሞት ድንጋጤ መጣብኝ፣ ጭንቅ አለኝ፣ ጭንቀት ያዘኝ። ሞትን ሲያስቡት እንኳን ያስጨንቅ ነበረ። ሲያስቡት ከዚህ ከሞት በሬ አመልጥ ዘንድ ማን ክንፍ በሰጠኝ አለ። ማምለጥ አይቻልም። ወዴት ይመለጥ? ሞት በውስጣችን የገባ ነው፣ ባህሪያችን ውስጥ ያለ ነው። ወዴትም ማምለጥ አይቻልም። ስለዚህ ይህንን የሞት ፍርሃት ሞት በእኛ ላይ የነበረውን ኃይል ስልጣን ለአንዴና ለመጨረሻ ጊዜ ለማስወገድ መሞት ነበረበት። እሱ ባይሞት እኛ ሁል ጊዜ ስንሞት እንኖራለን። በሞት ፍርሃት ውስጥ እንኖራለን። በሞት ስልጣን ውስጥ ተይዘን እንኖራለን። ኑሯችንም ወደ ሞት ስለሆነ ኑሯችን ራሱ ትርጉም አልነበረው። ዳዊት እንኳን ተጨንቆ የሞት ጻይር ያዘኝ እያለ እንደኖረው ጭንቀት ነበር የሚሆን። ስለዚህ ከዚህ ከሞት ፍርሃት፣ ከሞት ባርነት፣ ከሞት ተገዥነት ለአንዴና ለመጨረሻ ጊዜ ነፃ እንዲያወጣ ክርስቶስ የእኛን ሞት መቀበል ነበረበት። ምክንያቱም እኛን የሚያድነን መድኃኒት 4 ነገሮችን ማሟላት ነበረበት። ቢያንስ አንደኛው ሰው መሆን ነበረበት፣ የበደለው ሞት የተፈረደበት እኛ ሰዎች ስለሆነ። ሁለተኛ መሞት ነበረበት፣ ፍርዱ ሞት ስለሆነ። ሶስተኛ ደግሞ ሞትን ማሸነፍ ነበረበት። ሞትን ካላሸነፈ ሞታችንን ሊሞት ምን ይጠቅመናል? ምንም። ሞታችንን በመቀበሉ ልናደንቀው እንችላለን። መከራችንን በመሳተፉ ግን የሚጠቅመን አይኖርም እሱ ሞተው ከቀረ። ስለዚህ ሞትን ማሸነፍ ነበረበት። ንጹሕ ባህሪ መሆን ነበረበት። ይህን ሁሉ ሊያሟላ የሚችል ከፍጡራን ወገን ማንም አልነበረም። እርሱ ራሱ እግዚአብሔር ሰው የሆነው ለዚህ ነው። እንዲያም እግዚአብሔር በባህሪ ሞት የለበትም። እኛ ደግሞ የተፈረደበት ፍርድ ሞት ነው። ስለዚህ የእኛን ሞት መቀበል ይችል ዘንድ ቃል ሥጋ ሆነ፣ አምላክ ሰው ሆነ። ስለዚህ መስቀሉ የእግዚአብሔር ፍርድና የእግዚአብሔር ምሕረት የተገናኙበት ነው። ሳይል ወረት ተራከብ እንዳለ መዝሙር 84 ቁጥር 10 ላይ ዳዊት የእግዚአብሔር ፍርድና የእግዚአብሔር ምሕረት ተገናኙ ይላል። እግዚአብሔር በበላ ቀን ትሞታለህ ያለው ቃል በእኛ ላይ ፈርዶብን ነበርና ጥፋታችንን ያስፈረደብን። ስለዚህ የሞት ፍርድ በእኛ ላይ ነበር። ያን ፍርድ ግን እግዚአብሔር እንዴት አድርጎ ያስወግድልን? እሱ ያን ፍርድ ይቀበል ዘንድ ሰው ሆነ፣ ከእኛ እንዳንደሆነ ከኃጢአት በስተቀር። ፍርዱን ዝም ብሎ ትቼዋለሁ በማለት አይደለም ያስወገደው። እግዚአብሔር ቃሉ ለከንቱ አይነገርም። አንዳንዶች እግዚአብሔር ለምን አዳም ዝም ብሎ አላዳነውም? ዝም ብለህ ዳን ገነት ተመለስ ሊለው አይችልም። እግዚአብሔር አሰራሩ ዝም ብሎ ውትፍትፍ ያለ አይደለም። ዝም ብሎ እንደዚህ እንዲህ እግዚአብሔር አሰራሩ ሁሉ ርቱ ቀጥ ያለ የተቃና የተጣራ ነው። ምክንያቱም ቀድሞ የተናገረው ቃሉ ዝም ብሎ ለከንቱ የተነገረ አይደለም። በበላ ቀን ትሞታለህ ያለው ቃሉ ዝም ብሎ ቀልድ አምላካዊ ቃል ነው።
እንዲሁ ዝም ብሎ የተነገረ የእግዚአብሔር ነገር የለም። የእግዚአብሔር ነገር ሁሉ እውነት ነው። እንደኛ እንደ ሰዎች አሁን ያዝ፣ አሁን ልቀቅ፣ አሁን ተናግሮ አሁን የሚባል አይደለም። ስለዚህ ያንን ቃሉን ፍርዱን ራሱ ተቀብሎ ፍርዱንና ምሕረቱን በመስቀሉ ላይ አዋሃዳቸው። ክርስቶስ የእግዚአብሔርን ፍርድ የእግዚአብሔርን ምሕረት አዋህዶ በመስቀል ላይ ገለጠ። ፍርዱ በምን ተገለጠ? የኛ ኃጢአት የኃጢአት ደመወዙ ሞት ነው ተብሏልና ሞት የሚፈልገውን የኛን ኃጢአት ሞትን ተቀበለ፣ ፍርዱን አሳየ። ምሕረቱ ደግሞ በምን ተገለጠ? ያን ሞት እኛ ሞተን ማስወገድ ማሸነፍ ስላልቻል ያን ሞት እሱ ተቀበለልን። መሐሪነቱና ፈራጅነቱ በመስቀል ላይ ተገለጡ፣ ተዋህደው። ይህን ያደረገ አምላካችን የተመሰገነ ምን እንከፍለዋለን በእውነቱ። ስለዚህ ከመስቀል ያወረደው ለዚህ ነው፣ የእኛን ሞት ተቀብሎ ለአንዴና ለመጨረሻ ጊዜ ያጠፋው ዘንድ። ከዚህ በኋላ ሞት ስለጠፋ ሞት ስለተሸነፈ በአዲስ ኪዳን ያለን ክርስቲያኖች ሞትን አንፈራም። ዛሬ የምንፈራው ሞትን ከኃጢአት የተነሳ በኃጢአት ምክንያት ከእግዚአብሔር እንዳንለይ ሞቱ ለኃጥእ ጸዋግ እንደተባለ የኃጢአተኛ ሰው ሞቱ አስፈሪ አስጨናቂ ነው የተባለ እንዳይሆንብን ብቻ ነው እንጂ ዛሬ እኛ የምንሞተው በብሉይ ኪዳን እንደነበሩት አይደለም። ዛሬ እኛ የምንሞተው ለትንሣኤ ነው። በብሉይ ኪዳን የነበሩት በአዳም ፍርድ አዳም ወይ መሬት ነው ወደ መሬት ትገባለህ በሚለው ፍርድ ነበር የሚሞቱት። እኛ ግን የምንሞተው በዛ ሳይሆን ክርስቶስ በሞት አልፎ ትንሣኤን ስለገለጠ እሱን ተከትለን ለመነሳት ነው ዛሬ የምንሞተው። ዛሬ የምንሞተው ለትንሣኤ ነው። ወብነ ሰለስቱ ልደታት ይላል ጎርጎርዮስ፣ ቅዱስ ጎርጎርዮስ ሰባይ ጎርጎርዮስ። 3 ልደቶች አሉ። የመጀመሪያው ከእናት ማህፀን ነው። ሁለተኛው ከጥምቀት ነው ማህፀን ነው። ሶስተኛው ከመቃብር ነው። በእናት ማህፀን የተጸነሰን ጊዜውን ጠብቆ ይወለዳል። በጥምቀትም እንደዚህ ሶስተኛው ማህፀን መቃብር ነው። በመቃብር እንደ ማህፀን ተጸንሰን አንድ ላይ ነው ግን የምንወለደው። ስለዚህ ዛሬ መቃብር በአካል ዘኢይመውት ሞት በማያገኘው ሰውነት ክርስቶስን መስለን ለመነሳት የምንጸነስበት ማህፀን ነው እንጂ የምንጎዳበት የፍርድ የኩነኔ አይደለም። እንዲህ ያደረገው ክርስቶስ በመስቀል ላይ ሞትን በፈቃዱ ስለተቀበለ ነው። ከመስቀል ላይ ውረድ የሚለውን ዲያብሎስ የፈራውን የሰጋውን በተለያዩ ሰራተኞቹ አድሮ ያስጮኸውን ጩኸት ታግሶ በመስቀል ላይ ሞትን ሳይቀበል ስላልወረደ ነው። ታዲያ ልዩነቱ ቅዱስ ጳውሎስን ማስታወስ እንችላለን። ቅዱስ ጳውሎስ ምን አለ? በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ያ ከሁሉ እጅግ የሚሻል ነው፣ ሞት ለእኔ ጥቅም ነው አለ። አያችሁ ልዩነቱ? ዳዊትን ያክል ሰው ሞትን ያህል እንደፈራ ቅድም አየን። አሁን ደግሞ ምን አለ ቅዱስ ጳውሎስ? ለእኔ ሞት ጥቅም ነው። ዛሬ በአዲስ ኪዳን ሞት ጥቅም ነው። ከክርስቶስ ጋር መገናኛ ነው። ወደ ክርስቶስ መሄጃ መንገድ ነው። ዛሬ ሞትን የምንፈራው ቅድም እንዳስታወስኳችሁ በኃጢአት ምክንያት ከእግዚአብሔር እንዳንለይ እንጂ ሞት በራሱ ወደ እግዚአብሔር መሄጃ ነው። ዛሬ ጻድቃን ሰማዕታት ሁሉ በአዲስ ኪዳን የፈሩት ሞትን የናቁት ለዚህ ነው። ዳታቴዎስ ይህን በሰፊው ያብራራል። በብሉይ ኪዳን ብዙ ሰማዕታት አልነበሩም። በጣት የሚቆጠሩ ወይም በጥቂቶች ናቸው። የት አሉ በብሉይ ኪዳን ሰማዕታት? ለምን? ሞት አስፈሪ ነበር በብሉይ ኪዳን። በአዲስ ኪዳን ግን ሰማዕታት እልፍ አእላፋት ናቸው። ስንክሳር ብናነብ ስንክሳር ላይ በጣም ጥቂት ሳምንቶች ናሙና ነው የጻፈው። ከዛ ባሻገር እልፍ አእላፋት ሰማዕታት አሉ። ሕፃናት ሳይቀሩ፣ ሴቶች፣ እናቶች፣ ወጣቶች፣ ነፍሰ ጡሮች ሳይቀሩ፣ ልጆቻቸውን የሚያጠቡ እናቶች ሳይቀሩ ለልጆቻቸው ሳይሳሱ ረስንቱ ለምን? በአዲስ ኪዳን ሞት ተሸንፈዋል። ስለዚህ ሞት ስለተሸነፈ ሞት የሚፈራ ወጣ በአዲስ ኪዳን። ይሄ እንዳይቀር ነው ጌታችን ከመስቀሉ ያልወረደው። ሌላው ሶስተኛው ጌታችን ከመስቀሉ ያልወረደበት ምክንያት ፍቅሩን ሊገልጥልን ነው። በእውነት እግዚአብሔር ይወደናል ስንል እንዲሁ ዝም ብሎ ተራ ነገር ወይ ቀልድ ወይ ልማድ እንዳይመስልን ፍቅሩን በተግባር ገልጧል። በመስቀል ላይ መራራ ሞትን በመጠጣት ስጋውን በመቁረስ ደሙን በማፍሰስ የመስቀልን አስጨናቂ ሞት በመቀበል የመስቀሉ ሞት በጣም ከባድ ነበር። በጣም ከባድ አሟሟቱ በጣም አስጨናቂ ነው። የመስቀል ሞት ሆኖ ሰው በጥይት ወይ በሆነ ነገር ተመቶ ወይ በጦር ሲሞት ቶሎ የሞት እድሉ ሰፊ ነው። መስቀል ግን ተቸንክሮ ስለሆነ ደሙ ፈሶ በጣም አስጨናቂ ነው። ያን ከባድ መከራ ነው የተቀበለው። ስለዚህ በዚህ ምን አሳየ? ይህን ያህል ነው መወዳችሁ እያለ ይህን ያህል ድረስ ለእናንተ መከራ ተቀበሉ። አረ እንደው እውነት እግዚአብሔር ሆይ እባክህ ይህንን ፍቅርን ግለጥልን። በእውነት አይ ብዙዎቻችን ልቦና እኔ በራሴ ሳይሆን ምን ያህል ከዚህ ሩቅ ነው። ትንሽ ውለታ የዋለ ሰው እንኳን እንዴት ፍቅሩ ያስጨንቃል፣ ውለታው ይከብዳል። ትንሽ የሆነች ነገር ቢያደርግ ክርስቶስ እኮ ሌላ አለ። ህይወቱን ነው የሰጠልን። ህይወቱን ደግሞ ዝም ብሎ አይደለም፣ የመስቀል ሞትን ነው የተቀበለልን። አስጨናቂ የመስቀል ሞት በእውነቱ። ስለዚህ ዛሬ እግዚአብሔር ይወደናል ስንል እንዲሁ ዝም ብሎ እንዲያው ምንድነው የሚባለው ለይምሰል
ወይም አምላክ ስለሆነ እሱ ለማስደሰት አይደለም። የምር በተግባር ገልጧል። ሰው ሕይወቱን ለሌላ አሳልፈው ከመስጠት የበለጠ ፍቅሩን መግለጫ መንገድ ምን አለው አለ። ምን አለ? ምን አድርግልን እንበለው? አሁን እግዚአብሔር ሆይ የምትወደን ከሆነ እስኪ እንዲህ አድርግልን የምንለው አለ። ከዛ ባሻገር ያለው መናኛ ነገር ነው። ይህ ምንድነው? ከቁጥር የሚገባልን ሌላው ሕይወቱን ከሰጠ ያሁን በመስቀል ላይ ስጋውን ቆርሶ ደሙን አፍስሶ እስከዚህ ድረስ ፍቅሩን ከገለጠልን እግዚአብሔር ምን ያህል እንደሚወደን እርግጠኞች ነን። በተግባር የተረጋገጠ ፍቅር ነው ያለው። ስለዚህ የተወደዳቸው እግዚአብሔር ሰዎች የእግዚአብሔር ፍቅር ለመረዳት ጥረት እናድርግ። በእውነት ሰው ፍቅሩ ዋጋ እንደማጣት ያለን ያሳዝን የለም ይባላል። እግዚአብሔር ከምንም በላይ የሚያዝነው እሱ እኛን የወደደበትን የፍቅር ልክ ትንሽ እንኳን ሳንገነዘብለት ስንቀር ነው። ምን ያህል ዋጋ እንደከፈለልን ምን ያህል እንደሚወደን ሳንገነዘብለት ስንቀር ነው። እግዚአብሔር እጅግ አድርጎ ነው የሚወደን እያንዳንዳችንን። በሆሳዕናው ጠዋት እንግዲህ ተምራችሁታል ብዬ ነው ወደዛ ያልገባው። በሆሳዕናው ጌታችን በተግባር እንዳሳየ አህዮቹን እንኳን የታሰሩትን ፈታችሁ አምጡ ነው ያለው። እያንዳንዳችንን ያውቀናል። እኛ ለእግዚአብሔር ቁጥር አይደለም፣ ስታቲስቲክስ አይደለም። እያንዳንዳችን በአርአያው በመልኩ የፈጠረን እያንዳንዳችን ለሱ ሌላ ሰው የሌለ ያክል ነን። አንድ ሊቅ እንዲህ ይላል፣ እግዚአብሔር እኔ እናንተ እኮ ነን ያለነው ሌላ የሌለ ያክል ነው ይላል። እግዚአብሔር ቢወድ እንደዛ ነው። ልክ ለእግዚአብሔር ሌላ ሰው የሌለ ያክል እኔ እያንዳንዳችንና እግዚአብሔር ምን ያለን በብዙ ቁጥር ውስጥ የገባን የሆነ ቁጥር ማሞያ ምን አይደለም። እያንዳንዱ ለዚህ ነው እግዚአብሔር እኮ የጣታችንን እንኳን ሳይቀር አሻራ የተለየ ልዩ ዩኒክ ያደረገው እኮ ለዚህ መንተኞች እንኳን ሳይቀር አሻራቸው የተለያየ ነው ይባላል። ዲኤንኤያችን ደግሞ አሁን በመጣው እውቀት ዲኤንኤያችን እንኳን የተለያየ ነው። እያንዳንዱ ሰው ልዩ ነው። ለዚህ ነው በጸሎተ ኪዳኑ አልባ አልባሊክም እንደዚህ ባል ብና በእግዚአብሔር አምላክ ነው የምንለው። በእግዚአብሔር ዋጋ ያለንን እያንዳንዳችን ዝም ብሎ ትርፍ አይደለንም፣ ማሞያ አይደለንም። ከብዙ ሚሊዮን ቢሊዮኖች አንድ የሆነ አይደለንም። መጣንም ቀረንም ለውጥ የሌለን አይደለም። ፍቅሩን በተግባር የገለጠልን። ስለዚህ ይህንን ፍቅሩን በተግባር ለመግለጥ እስከ ሞት ድረስ ፍቅሩን ይገልጥልን ዘንድ ከመስቀል አልወረደም። ሌላው ከመስቀል ያልወረደበት አራተኛ ምክንያት ወንጌል የሚሰበከው እኛ ክርስቲያኖች የምንፈራው በሞቱና በትንሣኤው ስለሆነ ነው። ዮሐንስ ወንጌል ምዕራፍ 12 የግሪክ ሰዎች መጥተው ፊልጶስ የተባለውን ደቀ መዝሙር ኢየሱስን ልናይ እንወዳለን አሉት። ከዛ ወደ ጌታችን አቀረቡና ነገሩት። ጌታችን ሊያዩ ይፈልጋሉ የግሪክ ሰዎች አሉት። በዚህ ጊዜ ጌታችን ምን ብለው መለሰ? በጽሐ ጊዜሁ ከመ ይትሰበክ ወልደ እጓለ እመሕያው። የሰው ልጅ የሚመሰገንበት የሚከብርበት ማለት ክብሩ ማለት መከራው ነው። የእኛን መዳን ነው ክብር ያለው፣ መከራውን ክብር አለው። ያ ጊዜው ደረሰ ካለ በኋላ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። ምን ማለት ነው? ሰዎች ሊያምኑ ሊያዩ ይፈልጋሉ ቢሉት እንዲህ ያለ መልስ ምን ማለት ነው? መልሱ ምንም ባጭሩ ግሪክ ማለት አህዛቦች ማለት ነው፣ ከእስራኤል ውጭ ያሉት ማለት ነው። አሁን አይደለም እናንተ የምትመጡት፣ በኋላ ሞቼ ስነሳ ትንሣኤ ሞትን ድል አድርጌ መነሳቴ ሲሰበክ ያኔ ነው ወደ እኔ የምትመጡት ማለቱ ነው። ምክንያቱም ክርስቶስ ሞትን ድል አድርጎ ከተነሳ ወንጌል ምን ወንጌል ይሆናል? ወንጌል ማለት እኮ የምስራች ማለት ነው፣ መልካም ዜና ማለት ነው። ጉድ ኒውስ፣ እውነተኛ የምስራች፣ እውነተኛ ጉድ ኒውስ ወንጌል ነው። ለምን? ሞት እንደጠፋ፣ ገነት እንደተከፈተች፣ እግዚአብሔር ባህሪያችንን ባህሪ አድርጎ እንደተዛመደ፣ ሞታችንን ተቀብለው እንዳጠፋ፣ ወደ ሰማያት የሚወስደው መንገድ እንደተከፈተ ይህ ሁሉ የምስራች ትናገራለች። ከዚህ ወዲያ የምስራች ምን አለ? ይህን ለመረዳት በጣም ማሰብ ይፈልጋል። ስለዚህ ነው ጌታችን ከመስቀል ያልወረደው። መስቀል ላይ ቆይቶ ሞቶ ባይነሳ ኖሮ እኛ ክርስቲያኖች የወንጌል ፍሬዎች አንገኝም ነበር። እኛ ሁላችን ክርስቶስ እንደ ስንዴ ቅንጣት በምድር ላይ ሞቶ ተነስቶ ያስገኘን የትንሣኤው የሞቱ ፍሬዎች ነው። የሞቱ ፍሬዎች ነው፣ የትንሣኤው ፍሬዎች ነው። ክርስቶስ ባይሞት ባይነሳ ወንጌል ምን ብሎ ይሰበካል? ምን ሆነ ተብሎ ምን ልዩነት አለው? ከብሉይ ኪዳን ምን የተለየ ነገር? ምንም አይኖርም ነበር። ስለዚህ ቤተክርስቲያን የኖረችው ወንጌል የኖረው ክርስትና የኖረው ክርስቶስ በመስቀል ላይ ሞተ ተቀብሎ በመነሳቱ ነው። ስለዚህ ከመስቀል ያልወረደው ስለዚህ ነው። ሌላ አንድ ምክንያቱን ጨምር ጌታችን ከመስቀል ያልወረደበት ሌላኛው ምክንያት
በብሉይ ኪዳን እንዴት ባለ መንገድ እንደሚያድነን የተነገረውን በሙሉ ለመፈጸም ነው። ወደዛ ዝርዝር አንገባም። የፋሲካው በግ እንዴት ባለ ምሳሌውን፣ ፕሮቶታይፑን፣ ፕላኑን በብሉይ ኪዳን አስቀምጧል። የፋሲካው በግ ታርዶ ደግሞ ሞት እንዲያልፋቸው ያደረገው በራሱ የበጉ ደም ኃይል አይደለም። የእውነተኛው የፋሲካ በግ ኃይል ነው። ቀድሞ ለመጣው ለምሳሌው ኃይል የሰጠው እንጂ የፋሲካው በግ ነው። ሌላ የተለየ ተፈጥሮ የለው። ግን የአማናዊ የፋሲካ በግ የክርስቶስ ቤዛነት የደሙ ኃይል ምሳሌው ለሆነው አይሁድ ላረዱት የፋሲካ በግ ኃይል ሆነ። ስለዚህ ሞት እንዲያልፋቸው መልአከ ሞት ትቷቸው አልፏቸው እንዲሄድ አደረገ። እንዳለ ብሉይ ኪዳን ፕላን ነው። እንደው አንዱ ብቻ ላስታውሳችሁ። እግዚአብሔር ከአብርሃም ጋር ቃል ኪዳን ሲያደርግ 15 ላይ ቃል ኪዳን የሚገባቡ አካላት ሁለት ነገር ያደርጉ ነበረ። አንደኛው መስዋዕት ይወስዱና ያርዱታል። ያንን ስጋ እኩል ይከፍሉና በአንዱ ግማሹን በቀኝ ግማሹን በግራ ያደርጉታል። ከዛ ደሙን መሀል ላይ ይቀቡታል፣ ያፈሱታል፣ ደሙን ይረበርቡታል። ይሄ መሀል ላይ የተረበረበበት ደም የተረበረበበት ቦታ የደም መንገድ ወይም ብለድ ፓዝ ይባላል። ከዛ በኋላ ሁለተኛ መስዋዕቱ ካለበት ከግራ ወደ ቀኝ ከቀኝ ወደ ግራ ወይም ከዚህ ወደዛ ከዛ ወደዚህ ደሙን ያልፋሉ። ቃል ኪዳን የሚገባቡት አካላት ምን ማለት ነው? ቃል ኪዳኑን የሚያፈርስ ቢኖር ከዚህ በኋላ ዋጋው ደሙን ማፍሰስ ነው፣ ሞት ነው የሚጠብቀው። ስለዚህ ጽኑ ቃል ኪዳን ነው፣ የማይለወጥ ነው ሲሉ ነው። ታዲያ እግዚአብሔር ከአብርሃም ጋር ቃል ኪዳን ሲያደርግ አብርሃምን ልክ እንደዚህ መስዋዕት ሰዋ፣ ከሁለት ክፍል አለው። ከዛ በኋላ ግን ደሙንም በመካከል እርጨው ረብርበው አለው በተከፈለው መስዋዕት መካከል። ከዛ ቀጥሎ ግን የቃል ኪዳኑ አፈጻጸም ለየት ያለ ሆኖ እናገኘዋለን። እግዚአብሔር አብርሃምን ደሙን ተሻገር አላለው። እግዚአብሔር ነው ደሙን የተሻገረው። አሁን እግዚአብሔር ደሙን መሻገር አያስፈልገውም ነበር። ለምን? እግዚአብሔር ቃሉን አያጥፍማ፣ ቃል ኪዳኑን አያፈርስማ። አብርሃም ነበረ ቃሉን ሊያፈርስ ስለሚችል ደሙን መሻገር የነበረበት። ግን የሆነው በተቃራኒ ነው። አብርሃም ደሙን አልተሻገረም፣ እግዚአብሔር ግን ደሙን ተሻገረለት። የእሳትና ጭስ የመሰለ ነገር በእሳቱ መካከል አለፈ ይላል። ያ እግዚአብሔር ማለፉ ምልክት ነው። ምን ማለት ነው? አብርሃም፣ አዳም፣ የሰው ልጅ ላፈረሰው ቃል ኪዳን እግዚአብሔር ሞቶ ያንን የቃል ኪዳን ማፍረስ፣ የትእዛዝ ማፍረስ፣ የሞት ዋጋ፣ የህይወት ዋጋ፣ ደም የማፍረስ ዋጋ ራሱ እግዚአብሔር እንደሚከፍልልን በተምሳሌት እያሳየ ነበር። እንዳለ ብሉይ ኪዳን በሙሉ ነገረ ድህነት ነው። ብሉይ ኪዳን በሙሉ ነገረ መስቀል፣ ነገረ ክርስቶስ፣ ዕለተ ዓርብ፣ ዕለተ መድኃኒት ነው። ስለዚህ ያን ሁሉ ለመፈጸም መድኃኒታችን ከመስቀል የሚፈጽመውን ፈጽሞ ሳይጨርስ አልወረደም። በጊዜው ጊዜ ከመስቀል ይወርዳል። የሚፈጽመውን ማዳን በመስቀሉ ፈጽሞ ከዛ ደግሞ እየተከታተለ ሰይጣንን ድል ያደርገው ዘንድ ወደ መቃብር ይወርዳል፣ ወደ ሲኦል ይወርዳል። በዛም ስራውን ይሰራል። ስራውን ሳይፈጽም ግን ከመስቀል አልወረደም። ትምህርታችንን እያጠቃለለ ነው በእኔ በኩል። ታዲያ ለምን በመስቀል ላይ ሞተ? እንዲህ ከሆነ በሌላ መንገድ ለምን አልሞተም? መሞቱ መልካም። በመስቀል የሞተባቸው ብዙ ምክንያቶች አሉ። አንደኛ ከህግ ርግመት ለማዋጀት ነው። ምክንያቱም ህጉን በተሻርን ጊዜ ያ ህጉን የመሻር መርገም በእኛ ላይ ነበረ። ህጉ ለሚጠብቀው በረከት አለው፣ ለሚሽረው ደግሞ መርገም አለው። ህጉን በመሻራችን መርገም በእኛ ላይ የህግ አፍራሽነት መርገም ነበር። ክርስቶስ ደግሞ በመስቀል ላይ የተሰቀለ የተረገመ ነው የሚል ስላለ የርግመት ሞት በሆነው በመስቀል ላይ በመሞት በእኛ ላይ የነበረውን የህግ አፍራሽነት መርገም አጠፋል። ስለዚህ ነው በመስቀል ካልጠፋ ነገር በመስቀል ላይ እንኳን የሞተው ለዚህ ነው፣ ከርግመት ነፃ ለማውጣት። እንዲሁም ደግሞ በመስቀል እጆቹ ተዘርግተው በመሞት ህዝብና አሕዛብን አንድ ለማድረግ በአንደኛው እጁ አሕዛብን በሌላኛው እጁ ህዝብን አይሁድን አንድ አድርጎ ወደሱ ለመሰብሰብ ነው። እጆቹ አሁን እንደተዘረጉ ናቸው። እንዲሁም ደግሞ በመስቀል ላይ የተዘረጋው አየራትን ሰማይን ለመቀደስ ወደ ሰማይ የሚወስደውን መንገድ ለመጥረግ ነው። ሰማዩ በአየር አጋንንት የተሞላ ነበር። ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ላይ በአየር ላይ ስልጣን እንዳለው አለቃ ይላል። አየሩ የአየር አጋንንት ሞልተውት ነበር። ማንም ሰው ወደ ላይ መውጣት አይችልም ነበር። የአየር አጋንንት እያለቁ ወደ ጥልቁ ነው ይዞት የሚወጡት። ክርስቶስ ግን አየር ላይ ከፍ ብሎ በመስቀል በመሰቀሉ የአየር አጋንንትን ድል አደረጋቸው በምድር ላይ በመመላለስ። እንዲሁም ደግሞ ደሙን ነጠብጣበ ደሙን ክብር ምስጋና ይግባውና በምድር ላይ በማፍሰስ ምድርን ቀደሳት። አየርን ደግሞ ከፍ ብሎ በመሰቀል ቀደሰ። ያው መስቀል ላይ ከፍ ብሎ ባይሰቀል ኖሮ አየርን አያገኘውም። ስለዚህ በሁሉ ነገር ድነታችንን ፈጸመ፣ በሁሉ ነገር መዳናችንን ፈጸመ። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ከመስቀሉ እሱ ያለ ጊዜው እንዳልወረደ ሁሉ እኛንም የሚጠራን
ከመስቀሉ ያለ ጊዜያችን እንዳንወርድ ነው። መስቀሉ የድህነት መንገድ ነው፣ የክብር መንገድ ነው። ከመስቀሉ ውጭ የድህነት መንገድ የለም። የተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ ሰይጣን እኛንም በተለያየ መንገድ ከመስቀላችን እንድንወርድ ነው የሚፈልገው። ሰይጣን ከቻለ ጥንቱንም ወደ መስቀሉ እንዳንመጣ ማለት ወደ ክርስቲያናዊ ሕይወት እንዳንገባ፣ ወደ ጾም፣ ጸሎት፣ ወደ መታገስ እያንዳንዱ ሰው በየተሰማራበት የሚገጥመው መስቀል አለ። ባለትዳሩ በትዳሩ፣ በጤና በመሳሰለው እያንዳንዱ የሆነ መስቀል አያጣው። ስለዚህ ያን እንዳንቀበል ወደ መስቀሉ እንዳንወጣ እንዲህ ባለ መንገድ ሊሰብከን ይፈልጋል። ከወጣም ደግሞ አለጊዜው እንድንወርድ ሰልችተን ደክመን ተመረረን እንድንወርድ ያለ ጊዜው እግዚአብሔር ሳያወርደን ቀድመን እንድንወርድ ይሰብከናል። ጊዜን ወቅበት፣ ጊዜን አታባክን፣ ወጣትነት ሲወቅበት፣ ወጣትነትን ወቅበት እንዲህ ይላል። ወጣትነትን ማወቅ ማለት ለእግዚአብሔር መስጠት በእውነት ሁለተኛ እድል የሌለው ነገር ቢኖር በምድራችን ላይ ወጣትነትን ለእግዚአብሔር መስጠት ነው። ሰው ካረጀ በኋላ የሚመጣ እግዚአብሔር ተቀባይ ነው፣ ግን ወጣትነትን መልሰው ለእግዚአብሔር መስጠት ግን አይችልም። ስለዚህ የሰይጣን ስብከት እንደዚህ ነው፣ እንድናማክነው፣ እንድናበላሸው፣ እግዚአብሔርን ደስ ልናሰኝባቸው የምንችላቸው እድሎች እንድናማክን ይሰብከናል። ምንድን ነው ከዛሬው ጾም ጸሎት ካሁኑ እያለ በተለያዩ ሰዎች አብሮ ጌታችንን በተለያዩ ሰዎች አብሮ ከመስቀሉ ረድ እንዳለ እኛም በጓደኛ በምናደ አስመስሎ ሊሰብከን ይሞክራል። ስለዚህ እኛም አለ ጊዜው ከመስቀሉ አንወረድ፣ መስቀሉን እንሸከም። የክብር መንገድ መስቀል። አሁን ህፃናት ልጆች፣ ታዳጊዎች ህፃናት አጥኑ ከሚሏቸው ተጫዋቹ ብላቸው ይወዳሉ አይደለም? ጧት ጧት እየተነሱ ከእንቅልፍ ጋር እየታገሉ እንደ ትምህርት ቤት እየሄዱ እዛ ሲሆኑ እንደ መጀመሪያ አካባቢ ከቤተሰብ ከወላጅ መለየት ሁሉ ሊያስለቅሳቸው ይችላል። ቤት ቢሆኑ ደስ ሊላቸው ይችላል። ግን ይጠቅማል? አይ ከሚያለቅሱ ከሚጨናነቁ ብላችሁ እቤት እንዲኖሩ ዝም ብላችሁ ብታደርጓቸው፣ እየተጫወቱ ብቻ እንዲያሉ ብታደርጓቸው ይጠቅማል? አያችሁ፣ የሚጠቅመው ለጊዜው ደስ ያለ አይደለም ማለት ነው። በአብዛኛው እኛም ሰውነታችን የብዙዎቻችን ከምንጾም ብንበላ ደስ ሊለን ይችላል። የሆነ ነገር ከምንታገስ ልኩን ልንገረው ምናባቱ ብለን ስሜታችንን ብንገልጽ ደስ ሊለን ይችላል። የሚጠቅመው ግን ያለ አይሆን ይችላል። አይደለም፣ መስቀሉ ነው የሚጠቅመው። የህይወት መንገድ፣ የክብር መንገድ መስቀል ነው። ስለዚህ ጌታችን በመስቀሉ ክፋት የሚሸነፍበትን መንገድ በተግባር ነው ያሳየን። ዛሬ እግዚአብሔር ዓለምን ለምን ተወው፣ ክፋት ለምን ሰለጠነ እያልን እናለቃቀስ አንችልም። ክፋት ማለት ምን እንደሆነ በተግባር ተቀብሎ አይቶናል። የመጨረሻውን ክፉ ነገር ነው የተቀበሉ። ተጠማሁ እንኳን ሲል መራራ ሞት ነው ያጠጡት። በእውነቱ ሰው ሊሞት ሲል እንኳን ያሳዝን ነበር፣ ግን የመጨረሻውን መከራ ነው የተቀበለው። ይሄ ሁሉ ግን የሚሸነፈው በትዕግስት ተቀብሎ በሞት አልፎ በትንሣኤ እንደሆነ በተግባር ያሳየ። ስለዚህ መስቀሉ የጥያቄያችን ሁሉ መልስ ነው። ክርስቶስ በሕማማቱ ያደረገው፣ በመስቀሉ ያደረገው ለጥያቄያችን ሁሉ መልስ ነው። ዛሬ እኔ ላይ ክፉ ደረሰብኝ ብለን የተለየ ስሜት ሊሰማን አይገባም። ለምን? የመጨረሻው ክፉ ነገር በክርስቶስ ላይ ደርሶበታል። እኛ ቢደርስብን በኃጢአታችን ሊሆን ይችላል። በኃጢአታችንም ባይሆን የሆነ አስተዋጽኦ ሊኖረን ይችላል። ባይሆንም እንከብርበታለን። ክርስቶስ ግን ንጹሕ ባህሪ ነው። የሚከብርበትም ነገር የለውም። ግን ተቀብሎ ለእኛ በተግባር አላገ የክብር መንገድ ይሄ ነው። የክብር መንገድ ለጊዜው ደስ የሚለው ለጊዜው ስሜታችንን የሚያረካውን ላይሆን ይችላል። አይደለም። በአብዛኛው የክብሩ መንገድ መስቀል ነው። የትንሣኤው መንገድ መስቀል ነው። ከመስቀሉ ያልወረደው ስለዚህ እና ስለመሳሰሉት ምክንያቶች የተወደዳቸው እግዚአብሔር ሰዎች መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ሕማማቱ መከራውን ታግሶ በመስቀል ላይ ድነታችንን ፈጽሞ ወደ መቃብር ወርዶ ከመቃብር ደግሞ የመቃብርን ይዞ የማስቀረት የማፍረስ የማመሰስ ኃይል ድል አድርጎ ተነስቶ ድነታችንን ፈጽሟልና እኛም ከመስቀሉ ተሳትፈን በመስቀሉ አልፈን የክብሩ ተሳታፊዎች እንድንሆን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ሕማሙን አስበን ከበዓለ ትንሣኤው ደርሰን ወተንሥአ ብለን ለማክበር እግዚአብሔር አምላካችን ይርዳን። ቅዱስ ፈቃዱ ይሆንልን። አሜን።